ኤፍራታና ጽዮን አሁን ወደማይወጡበት ከባድ ችግር ውስጥ ገብተዋል። ምክንያቱም ትናንትና ኤፋ የምፈልግሽ ነገር አለኝ ነይና እንገናኝና እናናግርሽ ብላት ነበር። በዛን ሰዓትም እንግዲህ ስትመጣ የነገረቻት ነገር ማመን አቃታት ኤፍራታ። ምክንያቱም አቤል ያገታት እንግዲህ ያገተው እንደሆነ ቢኒን ነገረቻት። አቤል እንግዲህ ከዚህም በፊት ያፌትን የወጋው አቤል እንደሆነና የዚህ ተነሳሽ ደግሞ ዳግም እንደሆነ የሆነውን ሁሉ ሰማች። ያም አልፎ ከስልኳ ባደራ ያስተላለፈችውን ከያፌት የወሰደችውን የናታልን የሰው ማስወገድ ቪዲዮ ሁሉ ከሁለተኛ ሰው ጋር መተላለፉን ሰምታ ያሰበችውና ያለመችው እቅድ ሁሉ ከንቱ እንደሆነ ስትነግራት ኤፍራታ በጣም አለቀሰች። ይህ ነበር እንዴ ድካሜ? ይህ ነበር ወይ ልፋቴ? ይህን ለማድረግ አይደለም እንዴ ናታልን ነፃ ለማውጣት እዛ የገባሁት? ይህ ቪዲዮ ከሁለተኛ ሰው እጅ ገባ ማለት ይህ ቪዲዮ ተለቀቀ ማለት ናታል አሳልፈው ሰጡት ማለት ነው ስትል ስቅስቅ ብለው ሁለቱም አለቀሱ። እንዴት ዳግምስ ይህን ያደርጋል? አንቺ ስለምን ስትላት እኔማ መጀመሪያ የቀዳንበት የድምፅ እንትን ነበረ ያፌትን አስፈራራልኝ ነበር ያለው ዳግም ላንቺ ሲል። ሆኖም ግን እሱ በጣም የወጋው አውቆ ነው። ግን ያንንም ይዞ ሲያስፈራራን እኛም ሪከርድ ይዘንበታል ስትላት በቃ ጥሩ ነዋ ከኔማ አጥፊ ቢሎኝ አጥፍቼዋለሁኝ ግን ከዳግም ይኖራል ስትላት በጣም አሪፍ ነው እሱ ካለማ ለፖሊስ አመልክተን አሳልፈን እንሰጣለን ስትላት ይህንማ እንዳናደርግ ከሱ የበለጠ ብዙ እኛን የሚጎዱ ነገሮች እነሱ እጅ ተገንቶብናል ትላታለች። ለምሳሌ ምን አይነት ስትላት የያፌትን እንግዲህ የሰው ማስወገድ ያለበትን ቪዲዮ እና አንቺ አንድ ነገር የሆንኩ እንደሆነ ይህንን መረጃ ያዥ ብለሽ ያልሽኝን ሁሉ ከስልኩ አውጥተው ወስደው ወደ ሌላ ሰው ተረማምዷ ስትላት በጣም ነው ያለቀሰችው። አለቀላቸው። እንግዲህ በዚህ ሰዓት ኤፍራታ ምንድን ማድረግ አለባት? ኤፍራታን እንደውም አሁን ናታልና ያፌት ፊት ለፊት ሲገናኙ ከጉያህ ነበርኩም ሲለው ለካ ኤፍራታ የገባችው ልትበቀለኝና መረጃዎችን አስወጥታ ልትሰጥ ነው እያለ እንደውም ስላሰበ ይህንን ነገር ደግሞ ጭራሽ ሲገለጽለት ያፌት ኤፍራታ ምን ሊያረጋት ይችላል ብላችሁ ታስባላችሁ? በዚህ ጊዜ ኤፍራታ አንድ ውሳኔ መወሰን አለባት። ሁሉን ነገር ያፌት እንዳላት መሆንና እውነታውን አምና እሱን እንደምትወደውና እንደምታፈቅረው ሁና ካልቀጠለች ያፌት ምን ሊያደርጋት ይችላል? እሷስ በምን አይነት እዚህ ነገር ውስጥ ልትወጣ ትችላለች? ሰላም ውድ የቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ነባሮቹም እንደምታበረታቱኝ ከልብ ነው የማመሰግነው። ሐረግ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ በዚህ ክፍል እንግዲህ ናታልና ያፌት ተገናኝተው ተፋጠዋል። ናታል ግን ያ የምታውቀው ናታል ሳይሆን ናይፍ ነው ቢል ነበር የተዋወቀው። ናይፍ ማለት ደግሞ ቢላዋ ማለት ነው። ቢላዋ ማለት ሁሉን ነገር ቆራርጦ የምንጠቀምበት ለመቆራረጫ የሚያገለግል ነው። እሱም እንግዲህ ይህን ነገር ማመን እስከሚያቅተው አንተ ሰዎችን ትላንትና የላክልን ሴቶችን ጥሩ ሴቶችን መርጠህ ነው የላከውም እቃ አይተነው ምርጥ ነው እያለ ሲለው እዛ ስራ ቦታ ላይ የበላይ ሆኖ እንዳለበት ሲገነዘብ ማመን ያቃተው ያፌት ማለት ነው። ምን ማድረግ እንደሚችል በጣም ንዴቱ ነው የመጣው። ከዚህ በኋላ ናታል ሳይሆን ናይፍን ነው የምትተዋወቀው ብሎ ነው ያለው። በዚህ አጋጣሚ ወይዘሮ ዲያራ ናታልን ለራሷ ጥቅም ብላ ራሷ እንድትከበር ብላ የበላይ እንድትሆን ብላ ናታልን የማይሆን ስራ ላይ እየጠመደችው ትገኛለች። እሱ ግን ለጊዜው እሱን ታሸንፋለህ፣ ዓለምንም ትገዛለህ፣ እንኳን እሱን ማሸነፍ ዓለምን ታሸንፋለህ ስትለው መጀመሪያ ፈራ ተባ ብሎ የነበረ በኋላ ግን እሱን የማሸንፍበት ነገር ካለና የወሰደብኝን ነገር ማስመለስ የምችል ከሆነ እገባበታለሁ በቆራጥነት ሲል ነበር የተስማማው። ከምታፈቅራት ፍቅረኛ በላይ ሌላ ነገር የወሰደብህ ነገር አለ እንዴ ሲሉ ነበረ የጠየቁት የዲያራ እናት። አይ አለ። ምክንያቱም ንብረት የአባት ሀብቱ ንብረቱን እንደወሰደበት ያውቃል።
ለታሪኩ ደውሎ ታሪኩን ከጠራ በኋላ ጉድ ሆነ እኮ እንዳላሰብከው ለካ በጉያችን የያዝነው ነው እኛን እስከ ዛሬ እንደዚህ ሲያደርገን የነበረው ለካ ኤፍራታ እኔ ጋ መታ የገባችው ልትበቀለኝ ነው፣ ዶክሜንቴንና መረጃ ልታቀብል ነው ማለት ነው በሚል ሲነግረው ማን ነው ሰውየው ሲል ናታን ነው ናይፉ ነው ሲል ማመን አቃተው ታሪኩም። እና ታዲያ ኤፍራታን አሁን ታፈቅራታለህ? እንዴት ልታደርጋት ነው? እውነት ይህን ነገር አድርጋ ከሆነማ አለ ማለት ነው። ከዛ እንግዲህ በዛ መንገድ እሱን እንዲከተሉት ቢያደርጉም ተከትለውት ባስ ውስጥ እስከሚገባ እንጂ ያዩት ከዛ በኋላ ሸውዷቸው ነበር ሄደው። ይህንንም ወይዘሮ ዲያራ በጣም ጎበዝ ነህ እንደተከተሉና እንደሸወድካቸው ስሰማ በጣም አክቲቭ እንደሆንክ አወኩኝ ሲሉ ነበረ ለናታል የነገሩት። ኤፍራታ በዚህ ሰዓት በጣም ተናዳለች፣ ቀውሳለች። እዛ ቤት ያን ሁሉ ችግር ችላ ያፌት ቤት የተቀመጠችው ይህን ሁሉ ነገር ለማሳካት አልማና አስባ ነበር። አሁን ግን እቅዷ ሁሉ ስለተከሸፈባትና ከያፌት ጋር ደግሞ ከባድ ጦርነት ሊገጥም ስለሆነ በጣም ተናዳለች። እና ኤፍራታ አሁን ማመን ያለባት ለያፌት አምና ያ ቪዲዮ ከሱ ውጭ ወደ ያክስቱ ልጅ ቪዲዮ እንዲሄድና ያክስቱ ልጅ እንደሆነ ራሱን የወጋው ያፌትን ይህንን እውነታውን አምና መናገር አለባት። ይህንን ሲሰማ እንግዲህ ያፌት ደግሞ እንዴት ነው ቢኒንም አግቶት ነበረ እኔንም በጩቤ ከኋላ መጥቶ ከወጋኝ ይሄማ አጥፊያችን ነው ሲል እንግዲህ አንድ ትልቅ እርምጃ በአቤል ላይ ይወስድበታል ማለት ነው። አቤል አሳልፎ ሳይሰጥ ነገሮችን ይቆጣጠሩታል። ስለዚህ እውነታውን መናገር ያለባት ኤፍራታ ለያፌት እዚህ ጋር እውነቱን ማውጣት ይኖርባታል። እንዲሁም ወንድሟ ዳግም ደግሞ እዚህ ላይ ትብብር እንዳደረገበት ሲሰማ ደግሞ ያፌት ሊጎዳባት ስለሚችል ቤተሰቦቿን ለማዳን ስትል እውነታውን ይዛ ከያፌት ጋር እኩል መመሳሰል ይኖርባታል። አሁን ያፌት እንግዲህ ከግብረ አበሮች ጋር ተመሳጥራ አንድ ነገር እያደረገችብኝ ነው ብሎ ኤፍራታን እንግዲህ ጠርጥሯታል። ከዚህ በኋላ እቤት ሂዶ ኤፍራታ ምን ሊያደርጋት እንዳሰበና በምን አይነት ሊከታተላት እንደሚችል ምንም አልታወቀም። ይህ ነገር ሳይፈጸም በፊት ኤፍራታ ግን ማመን አለባት። አሁን ጽዮን ቢኒያም እንኳ መንገድ አግኝቷት ሲጠይቃት መናገር ያልፈለገችው ምናልባት አፍቅራው ነው ብሎ እሱ ስለገመተ ነው። ሆኖም ግን ለቢኒያም እውነቱን ደግሞ ልትናገር ያልቻለችው ቪዲዮዎችን ስለያዘባት ይህ ቪዲዮዎች ሁሉ ነገር አለሙ ይወጣብኛ ስትል ስለፈራች ነው። በዚህ መካከል እንግዲህ አሁን ጽዮን ቢኒም እሱን አፍቅራለች ሲል እሷም ፍቅሯን እያለ ቢኒን ማፍቀሯን እያወቀችው ግን ያ ነገር ይዟት እንግዲህ ግብ እንዳይገጥሙባት መንገድም ሲጣሉባት አገላጋይ ሆና በመካከላቸው ገብታ ነበር። ስለዚህ አሁን የማትወጣው ችግር ውስጥ ገብታለች። ያፌት ግን ጽዮንን አንድም ሰው እንዳይነካብኝ፣ እሷ ነች የኔ አበባዬ፣ አለኝታዬ፣ እህቴ፣ ማንም እንዳይነካት እያለ ይቆምላታል። እና አሁን እንግዲህ ናታል ደግሞ ከያፌት ጋር ባገኘው ድል በተፋጠጠበት ሰዓት እንግዲህ የማይሆን ቦታ ላይ እየገባ ነው። ያቺ የምታስገባው ሴትዮ እንግዲህ እሷ ፊት ለፊት ያፌትን መጋፈጥ ስላልቻለች ከጀርባ በእሱ አማካኝነት እሱ እንድታስጠቃ እንደፈለገች ነው። ግን እሱ ከባድ ችግር ውስጥ እንደገባ አላወቀው። አቤል ደግሞ ጽዮንን እንደዚህ ያደረጋት መሆኑን ያፌት ቢሰማ አቤልን አንድ ደቂቃ ማያቆየው። አሁን እንግዲህ ጦርነቱ ያፌትና አቤልና ጋርና ናታል ናይፍ ጋር ይሆናል ማለት ነው። የዲያራ እናት እንግዲህ እሷ የበላይ እንዳይሆንባት ያፌትን ለማሸነፍ ስትል ጠላትን በጠላትህ ነው ማሸነፍ ያለብህ እያለች እያበረታታችው ነው። ናታል ወደማያውቀው ነገር እየገባ ነው። ናታል ከያፌት ጋራ እኩል ግብ ያዘ ማለት ያንን የያዘበትን ቪዲዮ አሳልፎ ሰጥቶ በደቂቃ ወደ እስር ቤት ማስገባት የሚችል መረጃ ያፌት እንደያዘበት ናታል አያውቅም። ይህ ነበር ኤፍራታንም ያሳሰባትና ያስጨነቃት ነገር። አሁን ያፌትን ያስጨነቀው ነገር እስከ ዛሬ ናታል ይህንን ስራ እየሰራ ነበር ወይ የሚለው ነው፣ ወይንስ አሁን ነው የገባው? ይህ ደግሞ ናይፍ የሚለውን ስም ከዚህ በፊት የተቀናቃኞቹ የበላይ ስም መሆኑን ያፌት ያቅ ነበርና እስከ ዛሬም ጉያዬ ውስጥ ነበረ ማለት ነው እንዴ? ይህንን ነው ማረጋገጥ ያለብኝ እያለ ይህንን እያጣራ ይገኛል።
እና ያፌት እንግዲህ ወደ ሉሊት ደውሎ እንዴት ነው የናታል አዲስ ስራ ጀምሯል እንዴ? የቅርብ ነው የጀመረው ወይንስ የቆየ ነው ብሎ ሲጠይቃት አይ ሰሞኑን በቅርብ ጊዜ ነው ምሽት እየወጣ ማምሸትና ራሱን አግልሎ መቀመጥ የጀመረው እንጂ በፊት እንደዚህ አልነበረም ስትለው ደግሞ አዲስ እቅድ እንደሆነ ደግሞ አውቆበታል። ግን ያኛው ናይፍ የሚባለው ዝነኛና የታወቀ ከሱ በላይ የሆነ መሆኑን በፊትም ቢሆን ያቅ ነበር እሱ። አሁን ያፌት ወደ ቤት ሂዶ ኤፍራታን ብዙ ጥያቄዎች ሊያጠይቃት እየተናደደ ነው የገባው። ያንን ጥያቄዎች ደግሞ አምና እሺ ብላ ሁሉን ነገር ይፋውን መናገር አለባት። ይህንን ካልተናገረች ግን ከባድ ችግር ሊያመጣባት ይችላል። ምክንያቱም ይህ ነገር እንግዲህ እሷ አብራኝ እዚህ ጉድ እየሰራች ነው የሚለውን ነበር የሚያስብበት። አሁን ኤፍራታ አንድ እድል አላት። ይኸውም አቤልን ነው። አቤልን ይህንን መረጃ አሳልፌ ለሱ ሰጥቼ የክስትህ ልጅ ነው እንደዚህ እያደረገ ያለው ብዬ ለያፌት ነግሬ አንድ ነገር ሳላስደርግህ እሱን የያዝከውን መረጃ ለእኔ ስጠኝ ብላ አስገድዳ መረጃውን ከአቤል መውሰድ አለባት። ይህን ካደረገች ኤፍራታ አሸናፊ ትሆናለች። ያለበለዚያ ናታልን እንግዲህ ያፌት ወደዛ ስለሚያስገባባት ጽዮንንም ምክንያታዊ አድርጋ እንደምንም ብላ ከአቤል እጅ ያለውን ያለበለዚያ ለሱ ተናግሬ ካክስትህ ልጅ እጅ ነው ያለው ብዬ አንተም እንደወጋኸው ተናግሬ አስይዛለሁ ካለችው ስለሚፈራ ይስማማል። አሁን ደግሞ አቤል ደግሞ ዳግምን እሱ ነበረ የወጋህ ወይንም ያስወጋህ ብሎ ቢናገረው እሱን ደግሞ ወንድሟን ትልቅ ችግር ውስጥ ይከትባታል ኤፍራታ። ስለዚህ አሁን አንድ መላ ፈጥራ ነገሮችን አርግባ እውነተኞችን ይዛ ከያፌት ጋር መስማማት ይኖርባታል ብዬ ነው የማስበው። ያለበለዚያ ናታልንም ጽዮንንም እንኳን ምንም አያደርጋትም፣ ወንድሟን ዳግምንም ታጣዋለች። ስለዚህ ውድ ተመልካቾች ስትከታተሉኝ ስለነበረ በጣም አመሰግናችኋለሁኝ። የሐረግ ድራማ ተወዳጅና አስተማሪ ነው። ላይክ ሸር እያደረጋችሁ አበረታቱን። የዛሬውን በዚህ ሰናበታችኋለሁ።